በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የመልካም ትንሽ የለውም ካነበብኩት ላካፍላችሁ በሚል ርዕስ ዛሬም በአንድ ጽሑፍ መጥቻለሁ። የጽሑፌ ርዕስ ጾምና ግብረ ሥጋ ግንኙነት ይላል። እንደሚታወቀው ሰኞ ትልቁን የአብይን ጾም እንይዛለን። እሱን በተመለከተ ግብረ ሥጋና ጾም የሚል ይሆናል። ማለትም በጾም ወቅት ለምን የግብረ ሥጋ ግንኙነት ይከለከላል የሚለውን በመቼና እንዴት መከልከል ያለበት ቀንስ መቼ ነው፣ ለምን የሚለውን ተንተን አድርጎ የሚያስረዳ ጽሑፍ ነው። እስከ ፍጻሜው ድረስ አብራችሁን ትከታተሉ ዘንድ በአክብሮት ጋብዛለሁ። ውድ ሀብታም ቲቪ ተከታታይ ቤተሰቦቼ ይህንን ድምፅ ሰምታችሁ ጥሩ ሆኖ ካገኛችሁት ሼር በማድረግ ላልደረሳችሁ ታደርሱልኝ ዘንድ በአክብሮት ጠይቃለሁ። ጾምና ግብረ ሥጋ ግንኙነት ባለትዳሮች ብቻ ሳይሆን የዝሙት ሱሰኞችም ይጨምራል። ዝሙት የሚሰራው ብቻ ሳይሆን በዝሙት ሐሳብና ፍትወት የታመመውንም ይጨምራል። ይህ ትምህርት ለገሌ ነበር ሳይሆን ለኔ ብለን ልናዳምጠው ይገባል። ሁላችንም ይሆን ዘንድ ለሁላችንም ይሆን ዘንድ ከኔ የበረታችሁ አስቡኝ በጸሎታችሁ። ከ10 አንዱ ሊማርበት ስለሚችል ሼር አድርጉት ይላል ጸሐፊው። በጾም ወራት ባለትዳሮች ከግብረ ሥጋ ግንኙነት እንዲታቀቡ ቤተክርስቲያን የምትመክረው መጽሐፍ ቅዱስ ነውን? ከባለትዳር ወዳጄ ለተጠየቅኩት ይላል ጸሐፊው። በቤተክርስቲያናችን ትምህርት ሰው ለአቅመ አዳምና ለአቅመ ሔዋን ከደረሰ በኋላ ሕይወቱን የሚመራበት 2 አይነት ምርጫ አለው፣ ጋብቻ ወይም ምንኩስና። ጌታችን ኢየሱስ ክርስቶስ ስለ ምንኩስና እንዲህ ብሎ ነበር። መነኩሴ ማለት መናኝ፣ ብቸኛውን የሚኖር ሴት የማያውቅ ድንግል፣ የገዳም ሰው፣ ባተሌ፣ ከዓለም ከሕዝብ ከገንዘብ የተለየ ማለት ነው። አለቃ ኪዳኔ ወልደ ክፍሌ መዝገበ ቃላት እና ምንኩስናን በኢትዮጵያ ላይ እንደተገለጠው ምንኩስና ለሴትም ለወንድም ይሰራል። ዓላማው በትዳር ሐሳብ ሳይጠለፉ በሙሉ ጊዜ ፈጣሪን የማገልገል መንገድ ነው። በአንድ ወቅት ጌታችን ስለ ጋብቻ ሕግ ባስተማረ ጊዜ ደቀ መዛሙርቱ የባልና ሚስት ሥርዓት እንዲህ ከሆነ መጋባት አይጠቅምም ሲሉት እንዲህ ብሎ ዘርዝሮ ነገራቸው። ከሴት ርቆ ከወንድ ርቆ ንጽሕናን ጠብቆ የመኖር ስጦታ ነው እንጂ ሁሉ የሚቻለው አይደለም ሲል ይህ ነገር ለተሰጣቸው ነው እንጂ ለሁሉ አይደለም አለ። የማቴዎስ ወንጌል ምዕራፍ 19 ከቁጥር 11። ቀጠለና ቁጥር 12 ላይ በእናት ማኅፀን ጃንደረባዎች የሆኑ የተወለዱ አሉ፣ ሰውም የሰለባቸው ጃንደረባዎች አሉ፣ ስለ መንግሥተ ሰማያትም ራሳቸውን የሰለቡ ጃንደረባዎች አሉ። ሊቀበለው የሚችል ይቀበለው አላቸው። ይህ የጌታ ንግግር የሚያረጋግጠው 3 ነገሮችን ነው። ደግሞም ብልቶቻቸውን ለግብረ ሥጋ ግንኙነት የማይጠቀሙበት ሰዎች አሉ ማለት ነው። በነገራችን ላይ ጃንደረባ ማለት ብልቱ የተቆረጠ ማለት ነውና የመጀመሪያዎቹ በጌታ አገላለጽ በእናት ማኅፀን ጃንደረባዎቹ ነው የሚወለዱ ያላቸው አካል ሳይኖራቸው የሚወለዱ ወይም አካል ቢኖረውም ተፈጥሯዊ ሙቀት ሳይኖራቸው የሚወለዱ ናቸው። ሁለተኛው ደግሞ ሰው የሰለባቸው ጃንደረባዎች ናቸው። ይህ በአንዳንድ ሀገራችን ክፍሎች በጎሳዎች መካከል ሲጣሉና ለጋብቻ ማጫ እንደሚሰልቡ የሚታወቁ ቦታዎች አሉ። የሚገርመው ነገር
እነሱ በጉዳዩ ሊጠቀሙ የሌላውን መጠቀሚያ አካል ቆርጦ ማጫ ማቅረብ ምን ያህል ኢፍትሃዊ እንደሆነ መረዳት ይቻላል። ሶስተኛ በጌታ አነጋገር ሶስተኛው አይነት ጃንደረባነት ስለ መንግስተ ሰማያት ራሳቸውን የሰለቡ ጃንደረባዎች አሉ ያላቸው ሲሆን ይህም ምንኩስና ነው። ለመንግስተ ሰማያት ተብሎ ከጾታ ግንኙነት ራስን ማራቅ ማለት ነው። ሐዋርያው ቅዱስ ጳውሎስ ስለ ምንኩስና ምን አለ? አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 17 ቅዱስ ጳውሎስ እንዳያገቡ እወዳለሁ ማለቱ ሲሆን ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው፣ አንዱ እንደዚህ ሁለተኛውም እንደዚያ በማለት ሁሉ ተመሳሳይ ጸጋ እንደሌለው አረጋግጧል። አንዱ እንደዚህ አያገባም፣ ሁለተኛው እንደዚያ ሲል ደግሞ ያገባል ማለቱ ነው። ልክ ጌታ በማቴዎስ 19 ምዕራፍ 12 ሊቀበለው የሚችል ይቀበለው እንዳለ ሊቀበለው የሚችል ሁሉ አይደለም። ቅዱስ ጳውሎስ ዘርዘር ሲያደርገው አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 32 ነገር ግን ያለ ሐሳብ ልትኖር እወዳለሁ፣ ያላገባው ጌታን እንዴት ደስ እንዲያሰኘው የጌታን ነገር ያስባል፣ ያገባው ግን ሚስቱን እንዴት ደስ ላሰኛት እንዲያሰኛት የዓለምን ነገር ያስባል፣ ልቡም ተከፍሏል። በአግባብ እንድትኖሩ ሳትባክኑ በጌታ እንድትጸኑ ነው። ስለሆነም ቅዱስ ጳውሎስ በአጠቃላይ መልእክቱ ልባችሁ እንዳይከፈል ከቻላችሁ አታግቡ ብሎ መክሯል። በመጨረሻም ንግግሩም ድንግልን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ በማለት ድንግልና ማግባት መልካም ቢሆንም የተሻለው ግን አለማግባት ነው። ስለዚህ ነገር አንድ የቤተ ክርስቲያን ሊቅ እንዲህ ብለው ነበር። ጳውሎስ ጋብቻ ክቡር ነው ቢልም እርሱ አላገባምና ይህ ብልጠቱን ተመልከቱ ብለው ነበር። እንግዲህ ይህን የቅዱስ ጳውሎስ ብልጠቱን ማየት አለማግባቱ ሳይቻለን ቀርቶ ጸጋችን ጋብቻ መሆኑን አውቀን ለማግባት ከመሮጥና ደግሞ ቅድመ ጋብቻ ወሲብ እንደማይገባ አውቀን የምንጋባው በድንግልና ነው። ዳሩ ግን ማግባትም ወደሚገባው ዕድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም፣ ያግቡ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 36 ስለ ድንግልናው ያፈረ ሰው ቢኖር ማለት ቁሞ ቀር ተባል ብሎ ያፈረ ሰው ቢኖር ያግባ ነው የሚለው። ድንግል ሆኖ በመኖሩ ያፈረ ሰው ድንግልናውን በጋብቻ ብቻ ነው የሚያጣው ማለት ሲሆን ይህም ቅዱስ ጳውሎስ ቃል ሰው ድንግልናውን የቅዱስ ጳውሎስ ቃል ሰው ድንግልናውን ጠብቆ እስከ ጋብቻ መጽናት እንዳለበት ያረጋግጣል። ድንግልን ያገባ መልካም አደረገ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 38 የሚለው ቃል መጋባት በድንግልና መሆኑን ያረጋግጣል። ቅዱስ ጳውሎስ እንደዚህም ብሏል፣ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 5። አንድ መተርጎም ቅዱስ ጳውሎስ የራሱን ዕቃ በክብር ማግኘት ያለው የሚገኝ የራስህ የሆነ የትዳር አጋርህን አካል ነው፣ እሱም ያንተ የሆነ ንብረት ነው። ግን በቅድስናና በክብር ያገኝ ዘንድ የተባለው ደግሞ በሕጋዊ ትዳር፣ በሰርግ፣ በደስታ፣ በጋብቻ ሥርዓት ተቀበለው ሲል ነው ብሎ ተርጉሞታል። ይህን የሰማች አንድ እህት በወቅቱ እኔማ ብር አምባር ሳላስጥል ሙቼ ነው ብላ ፈክራ ነበር። እኛም ይበል ብለን አልፈነዋል። እንዲሁ አይነት አቋም እናበረታታለን። እስካሁን ጉዳዩ ተጠብቆ ካለ እንዲያው አልሆነ ቦታም ከወደቀም ድጋሜ አይነሳምና ከተክሊል ርቆ በማዕስባን ጋብቻ ለመጋባት የነፍስን ድንግልና በንስሐ መመለስ ነው።
ከተጋባን በኋላ ስለ ድንግልና ሳይሆን ወሲብ ቦታውን ይይዛል። በጋብቻ ውስጥ ግብረ ሥጋ ግንኙነት በመጽሐፍ ቅዱስ እንዴት ይገለጻል? ዕብራውያን ምዕራፍ 13 ከቁጥር 4 መጋባት በሁሉ ዘንድ ክቡር፣ ምኝታውም ንጹሕ ይሁን፣ ሴሰኞችና አመንዝረኞችን ግን እግዚአብሔር ይፈርድባቸዋል። ስለሆነም በጋብቻ ውስጥ ያለው ምኝታ ግብረ ሥጋ ግንኙነት ንጹሕ ነው፣ ነውር የለበትም። ይህ ማለት ግን ባልና ሚስት ሌላ ሥራ የላቸውም፣ ሁሌም ከአልጋ አይወርዱም ማለት አይደለም። መጽሐፍ ቅዱስ በሁሉ ነገራችን መማሪያ አለው። በሁሉ ነገሮቻችን መማሪያ አለው። ነገር ግን ሁሉ በአግባብና በሥርዓት ይሁን። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 40። ስለሆነም ወሲብ በቤተ ክርስቲያን ገደብ ይጣልበታል። ሁሌ አይፈጸምም። መቼ፣ እንዴት ብለን አንደኛ ቆሮንቶስ ብንል መቼ እንዴት ብንል አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 4 ሚስት በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስለ አለመግዛት ሰይጣን እንዳይፈታተናችሁ ዳግም አብራችሁ ሁኑ። ይህ የቅዱስ ጳውሎስ መልእክት ስለ ግብረ ሥጋ ግንኙነት ግልጽ መማሪያ ነው። ሚስትም ባልም በገዛ ሥጋቸው ስልጣን የሌላቸው ስልጣን የትዳር አጋራቸው ነው ማለት ባል ወይም ሚስት ከሁለት አንዳቸው ግብረ ሥጋ ግንኙነት ቢፈልጉ ሌላውን ወገን አካሉ የኔ ነው ብሎ መከላከል የለበትም። ስልጣኑ የሱ አይደለም። ይልቁኑ ለትዳር አጋሮቻቸው ፍላጎት የነቃችሁ ሁኑ ማለት ነው። ነገር ግን ሁሉ መፈጸም አይቻልም አለ እና የማይፈጸምበት ጊዜ ሲገለጽ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 5። መቼ ነው ለጸሎት የምንተጋው? ክርስቲያን በትጋት የማይጸልይበት ጊዜ አለን? መልሱ ክርስቲያን ሁሌም የጸሎት ሰው ነው። ቅዱስ ጳውሎስም በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 17 ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ነው ያለው። ስለሆነም ክርስቲያን ሁሌም ይጸልያል። ነገር ግን ከጸሎቱም ብርቱ ጸሎት አለ። ቅዱስ ጳውሎስ ለጸሎት ትተጉ ዘንድ ብሎ የገለጠው ጸሎት የቱ ነው ቢባል አንደኛው ጾም ጸሎቶች ሲሆን በጸሎትና በምስጋና የምንተጋባቸው ሰንበታት እና በዓላት ናቸው። የተነሳንበት ዓላማ ጾም ነውና በሱ ላይ ትኩረት እንሰጣለን። ጾም የሌለው ጸሎት አለ፣ ጸሎት የሌለው ጾም ግን የለም። ስለሆነም ትጉህ ጸሎት ከሚባሉት ውስጥ ዋነኛው የጾም ጊዜ ነው። መጽሐፍ ቅዱስ ጾምን የሐዘን ጊዜ ብሎ ነውና የሚጠራው። በዚህም ወራት እኔ ዳንኤል 3 ሳምንት ሙሉ ሐዘን ነበረው። ማለፊያ እንጀራም አልበላሁም፣ ሥጋና ጠጅም በአፌ አልገባም። 3ቱም ሳምንታት እስኪፈጸሙ ድረስ ዘይት አልተቀባሁም። ትንቢተ ዳንኤል ምዕራፍ 10 ከቁጥር 3። ጌታም የጾም ሐዘን ጊዜያትን ሲያረጋግጥ የማቴዎስ ወንጌል ምዕራፍ 9 ከቁጥር 15 ኢየሱስም እንዲህ አላቸው፣ ሚዜዎቹ ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜም ይጦማሉ። ታዲያ በዚህ ምግብ በሚከለከልበት ጊዜ ሰዎች በምድር ዓለም ጥልቅ የሥጋ ደስታ ምንጭ በሆነው በወሲብ የደስታ እርካታ ሰውነታቸውን እንዲያጠግቡ እንዴት መፍቀድ ይቻላል? የሚገባው በሁሉም አቅጣጫ እንዲጾም ማድረግ ነው እንጂ። ነገር ግን ግብረ ሥጋ ግንኙነት ማቆም ያለበት በአንድ አካል መንፈሳዊ ብቃት አይደለም። በጾምና በፋሲካ መቆም የሚችለው በስምምነት ብቻ ነው።
ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ስምምነት ካልተደረሰ የሚጾመው ወይስ የፈለገው የጿሚው ወይስ የፈላጊው ይፈጸም ብለው ቢጠይቁ መልሱ የፈላጊው ይሆናል። ለምን ቢሉ ከወሲብ መታቀብም ልክ እንደ መንፈሳዊ ደረጃ ውጣኔ ማዕከላዊና ፍጹማዊ እንደሚባለው ልዩ ልዩ ደረጃዎች በአንድ ወደ አንድ መከላከል መድረስ ከባድ ሊሆን ይችላልና፣ ስለሆነም ከፍ ያለ መከላከል አቅም ላይ የደረሰው የትዳር አጋር የትዳር ጥንዱን ወደ እሱ ደረጃ በሂደት ማብቃት እንጂ በእሱ ደረጃ ላይ በግድ ይድረስ ብሎ መግፋት ከባድ ችግር ውስጥ ሊያስገባ ይችላል። ስለሆነም ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 5 እንዳለው ቅዱስ ጳውሎስ ቃል የቅዱስ ጳውሎስ ቃል እየተስማሙ ከንስሐ አባት ጋር እየተመካከሩ ግብረ ሥጋ ግንኙነት መፈጸም ወይም መከላከል ይቻላል። በነገራችን ላይ ዛሬ በአብዛኛው ባይፈጸምም በቤተ ክርስቲያን ከመነኮሳት ይልቅ ቄሶች ለባለ ትዳር የንስሐ አባት ይሁኑ ብሎ ነው ሕግ ያወጣችው። እዚህ ላይ ከጥቂት ዓመታት በፊት ሸንኮራ ዮሐንስ በነበርኩ ጊዜ ስለ አንድ የትዳር ሹፌር የሰማሁት ታሪክ የጽሑፌ አካል ማድረግ እፈልጋለሁ። ሰውየው የዝዋይ እርሻ ልማት የትራክተር ሹፌር ነው። ሚስቱ ደግሞ የምትኖረው በአቅራቢያው ባለችው በመቂ ከተማ ነበር። ባልየው የእረፍቱን ቀን እሁድ ብቻ ስለነበረ እሁድ ወደ ሚስቱ ይሄድና ጉዳዩን እንጨዋወት ሲል አይሆንም ሰንበት ነው ትለዋለች። እሺ አድሬ ሰኞ ይሁን ሲላት ደግሞ ሚካኤል ነው ስትለኝ፣ በሳምንት ስላት ደግሞ ገብርኤል ቀን አይደለም ስትለኝ፣ ከሁለት ቀን በኋላስ ስል በእመቤቴ ቀን ስትለኝ፣ እሺ አንቺ ራስሽ ክፍት በሆነ ቀን ተሳፍረሽ እኔ አለሁበት ቦታ ነይ ሲላት ደግሞ እኔ ደግሞ ለዚህ ብዬ በመኪና ተሳፍሬ አንተ ጋር ልመጣ ስትለኝ፣ ታዲያ ከኔ ምን ፈልገሽ አገባሽን ብዬ ተበሳጭቼ ገብርኤልና ሚካኤልን እኔን ለመከልከል ነው እንዴ ቀኑን ሙሉ የተቆጣጠሩት ብዬ እዚህ ላይ መታሰቢያዬ የሌለው ቀን የለም። ባለሁበት የሥራ ቦታ ካላንደር የሚቆጠሩ ከአንድም 3 አግኝቼ ከሚስቴ ያጣሁት እንደ ልቤ አግኝቼዋለሁ አለኝ። ይህ ታሪክ የብዙ ባለ ትዳሮች ችግር ሊሆን ይችላል ብዬ አስባለሁ። ኃላፊነት መውሰድ ያለበት ደግሞ ቤተክርስቲያን ናት። ተጋቢዎቹን በአግባብ በግልጽ ማስተማር አለባት። ሰው ከትዳሩ ውጭ ወሲብ ከፈጸመ ዝሙት ነው። ሰው በጾም ወራት ወሲብ ባይፈጽምም ይመረጣል። ከፈጸመ ግን ዝሙት አይደለም፣ በተጋድሎ ጸጋ ውስጥ ባለ እድገት ጅማሬ መሆኑን ያሳይበታልና በጸጋ አለማደጉን ያረጋግጣል። በቅድስና ደረጃ በጽድቅ ትሩፋት ገድላት እንዳለበትም ጉድለት እንዳለበትም ያሳያል ማለት ነው። ይቺ ባለትዳር ሴት በጽድቅ ትሩፋቷ ሕግ ምክንያት ለመታቀብ ወስና ባለቤቷ ለዝሙት ስህተት እንዲጋለጥ ምክንያት መሆኗ አለመማሯ ነው። የባሏ ዝሙት በትዳር ውስጥ በሽታና የዝሙት መርገም ያመጣ ይሆናልና ታዲያ በዚህን ጊዜ የቅዱስ ጳውሎስ ቃል ማስታወስ ነው። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 5 ከዓመት በፊት የለጠፍኩት እና በጥያቄ መሰረት መጠነኛ ማሻሻያ አድርጌበታለሁ። ፈጣሪ አምላክ ሁላችንንም በተቀደሰ አኗኗር እንኖር ዘንድ ይርዳን።
ምርጫችንን እንድናውቀው እሱ በፈቀደልን የሕይወት ምርጫ እንድንኖር ይርዳን። መልካም ጾም ይላል። ስለ ቃሉ የቃሉ ባለቤት ሁሉ እግዚአብሔር የተመሰገነና የተከበረ ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም አሜን አሜን አሜን። መልካም የቅበላ ጊዜ